በጣም በብዙ ነው ያወራነው ከሱ ጋር። ምክንያቱም በእንደዚህ አይነት ጉዳይ የነዚህ ልጆች ጉዳይ ይቁም በቃ። እሷም ኑሮ አንትኑር እሱም ኑሮ ይኑር ብለን ወሰነን ነው ዛሬ የመጣሁት። ገብቶሃል አይደለም? አንተም አርፈ ኑሮህን መኖር እሷም ደግሞ አርፋ ኑሮዋን መኖር። አንቺም በሱ ጉዳይ ላይ ጣልቃ ገብተሽ የሆነ ነገር ማለት የለብሽም። አንተም በሷ ጉዳይ ላይ ጣልቃ ገብተሽ የሆነ ነገር ማለት አይገባም። የፈለገችበት መሄድ ትችላለች፣ ያሻትን ማድረግ ትችላለች። ልጅህን ማየት ስትፈልግ ልጅህን የመከልከል ምንም መብት የላትም። ልጅህን መንግስት ፈቅዶልሃል፣ አይ ብሎሃል። ልጅህን መንከባከብ ባለበት ተንከባከብ ብሎሃል። ከዛ ባለፈ በሷ ህይወት ላይ አንተም አያገባህም ነው ማለት። ከዛ ውጪ ግን ላይፌ ላይ ምናምን ነገር ጥልቅ እያለች የምትገባው ነገር ሰዎችን እየላከችብኝ ያለ ነው ነገር ታቆምልኝ። እኔም የራሴን ህይወት ኑር፣ እሷም የራሷን ህይወት ትኑር ነው በቃ። እኔ እንደጠቃላይ ያልኩት በቃ ይሄንን ነው የሚፈልገው። ሰላም ውድ ዩቲዩብ ቻናላችን ተከታታዮች እንዴት ናችሁልኝ? አይ ሆፕ ደህና እንደምትሆኑልኝ። ዛሬ ደግሞ እንደተለመደው በአብርሽና በሩታ ጉዳይ ብዙ ሰው ተጨንቋል። ዛሬ ደግሞ አዲስ ቪዲዮ አብርሽ ለቀዋል። አብርሽ ወንድም መጥቶ ሊያስታርቃቸው ሊቆጣቸው መጥተዋል። እንዲሁም የአብርሽ አድናቂዎች ኤንድ የሩታ አድናቂዎችም ኮሜንት ላይ ምን እንደሚሉ እናያለን። ለቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እናንተ ጋር ሁሉ ሰላም አላህ ይመስገን። አሁን እንግዲህ ዛሬ ትንሽ ተናድጄ ነው የመጣሁት። በጣም ተቆጥቼ አብርሽንም ሩታንም በጣም ልቆጣ ነው የመጣሁት ዛሬ። ምክንያቱም የሚያደርጉት ነገር የሚሆነው ነገር ምንም ደስ ስላላለኝ ማለት ነው። አንዱ አታለፈ ሲባል እኔ እነሱን ለማስታረቅ ብዙ ሞከርኩኝ፣ እነሱን ለማስማማት ብዙ ነገር ውስጥ ገባው፣ ብዙ ነገር ሆንኩኝ። እሷን በግል አናገርኩ፣ እሱን በግል አናገርኩኝ፣ ግን በፍጹም ሊስማሙልኝ አልቻሉም። አሁን ደግሞ ጭራሽ የሆነ ይባስ ብሎ አሁን እንግዲህ እሱ ቀለበት ካረገ በኋላ እሷ ደግሞ መልሳ ልጄን እንካ በጣም የሚያስጠላ ነገር እያደረጉ ስለሆነ እኔ በዚህ ምክንያት ጋሽ እየተበጠበጠ ነው። ማዘር በጣም እያዘነች ነው። የሩታ ቤተሰብ እንደዛ እያዘነ ነው። ስለዛ እንደዚህ ከሚሆን በስነ ስርዓት ለይቶላችሁ አሁን እኔ ላይክ ስላችሁ ቤተሰብ ምን እያለ ይሆን ብዬ ነው እያሰብኩ ያለሁት። ይሄን ቪዲዮውን ምናምን ሲያይ በጣም ባይዘው ቀላል ነገር ነው። ይሄንን ሁለቱንም የሚዋደዱ ከሆነ መፍታት ነበራቸው። አሁን ግን እዚህ ጋር እያስቸገረች ያለችው አይ ቲንክ እኔ መፍረድ አልችልም፣ ግን ላይክ እሱ ቀለበት እስከ ማሰር ከደረሰ ሩታ ዝም ማለት ነበረባት። ገባችኋ? ኦሬዲ ክብሯን አስጠብቃ ኦሬዲ እንደዚህ ነው ስታይል ብላ በቃ ቁጭ ማለት ነበረባት። ሁለቱም በአቋማቸው እንዲኖሩ እፈልጋለሁ። ሁለቱንም ቀጥሬያቸዋለሁ፣ ሩታንም አብርሽንም። ዛሬ እኔ በቃ ይቅርታ ቤተሰብ እንግዲህ ማስከፋችሁም ከሆነ በዛሬ ንግግር ትንሽ ማለት በቃ እኔ ተሰምቶኝ ነው የመጣሁት። ምክንያቱም የሚያደርጉት ነገር በፍጹም ልክ ስላልሆነ ማለት ነው። በእንደዚህ አይነት መንገድ የሚቀጥሉ ከሆነ ሌላ ችግር ደግሞ ሊፈጠር ስለሆነ በእንደዚህ አይነት መንገድ እንዳይቀጥሉ ላስጠነቅቃቸው ነው የመጣሁትና ዛሬ ልነግራቸው ልቆጣቸው ሲጀመር በስነ ስርዓት ላናግራቸው ነው የመጣሁት። የሆነ የማየው ነገር ደስ አላለኝም። ሩታም የሆነ ነገር ትጀምራለች፣ የሆነ ውስጥ ትገባለች፣ ድጋሚ መልሳ ደግሞ እንግዲያው እያያችሁ ነው ልጁ ሰር ትላለች። አብርሽም እዛ ቀለበት አረኩኝ ይላል፣ የራሱን ህይወት ልኑር ይላል። በዛ መሀል ደግሞ እሷም ገብታ ደግሞ የራሱን ህይወት እንዳይኖር እሷንም ልክ አብርሽ እንደዛው የራሷን ህይወት እንዳትኖር ዙሪያቸው ላይ ያለው ነገር በፍጹም አያስደስትም። ምክንያቱም እኔ እነሱን ለማስታረቅ ምን ያልሆንኩት ነገር አለ? ከጅምር ጀምሬ እነሱ ለማስታረቅ እየሞከርኩ ነው። አብርሽን እያናገርኩ ብዙ ጭራሽ በማይመለከተኝ ዙሪያ እየዞርኩኝ እያንዳንዳቸውን አግኝቼ እያወራሁ ያለሁት ለምንድን ነው? ቢያንስ እንኳን ተስማምተው ህይወታቸው ይኖራሉ ብዬ ነበር። ነገር ግን ምንም በቃ ሳያቸው የሚኖሩ ነገር አይደለም። ምንድነው አንዱ ተዘጋ ሲባል ሌላ ፋይል ይከፍቱብኛል። የሆነ ነገር ሳስተካክል በዛ በኩል ሌላ ነገር ይነሳል። ስለዚህ በእንደዚህ አይነት እውነቱ እኮ ነው። እግዚአብሔርን ዛሬ ታርቃለሁ ብለህ ተስፋ ይዘህ ታደርና ሌላ ፋይል ከፍተው ይጠብቀዋል። እግዚአብሔር ምን አይነት ሰይጣን እንትን ነው ያላቸው። ይሄ ጉዳይ ምን አይነት ሰይጣን እንደያዘው አላውቅም። እግዚአብሔር ጉዳይ ደግሞ መቀጠል አንችልም። ምክንያቱም ልክ ስላልሆነ ማለት ነው። አብርሽም የሚያደርገው ነገር ልክ ስላልሆነ፣ ሩታም የምታደርገው ነገር ልክ ስላልሆነ ዛሬ የእውነት የሚያበቁ ከሆነ በስነ ስርዓት እንዲነግሩኛል። አቁሙ ነው እኔ የምላቸው። ሲጀምር እንዲያቆሙ ነው የምፈልገው። እሷም የራሷን ህይወት እንድትኖር እሱም የራሱን ህይወት እንዲኖር ነው እንጂ አንዳቸው ለአንዳቸው አሁን መተው ደግሞ እንዳይጨቃጨቁብኝ እንግዲህ ያው ፈጣሪ ያዝልኝ። በቃ እኔ የምፈልገው በስነ ስርዓት ሁለቱም ኑሯቸውን እንዲኖሩ ነው።
እንዲቀጥል የምፈልገው እንደዛ ነው። ምክንያቱም የሰው ልጅ እንግዲህ ሰላም ካልሆነ ምን ማድረግ ይቻላል? በፍቅር መኖር ካልተቻለ ተዋደው መኖር ቢችሉ እሰየው፣ ታርቀው መኖር ልጃቸውን ልዑልን ማሳደግ ቢችሉ እሰየው። ነገር ግን ታርቀው ተስማምቶ በሰላም መኖር አልቻሉም። ምክንያቱም የሆነ የሚያስጠላ ነው። እሷም ምክንያት ታቀርባለች፣ እሱም ምክንያት ያቀርባል። እንደዚህ ደግሞ አይሆንም በፍጹም። ምክንያቱም ባልና ሚስት ሲጀምር ባልና ሚስት ከሆንክ እሷም እንደ ሚስት ልትሆን እሱም እንደ ባል ሊሆን ነው የሚገባው እንጂ እሷ ወይ ቤት ባል ልትሆን ወይ ደግሞ እሱ ሚስት ሊሆን ወይ የሆነ ነገር በማይሆን ነገር በቃ እሱም የማይሆን እርምጃ መሄድ እሷም የማይሆን እርምጃ መራመድ ይህ አይገባም። ምክንያቱም ትዳር እንደዚህ አይደለም። ትዳር እንደዚህ አይኖርም። የሰው ልጅ ትዳር በሰላም ነው መኖር ያለበት። ሲጀምር ትዳር በሰላም በፍቅር ነው ሊኖር የሚገባው። ስለዚህ በእንደዚህ አይነት ጉዳይ በፍጹም ሊቀጥሉ አይገባም። ሩታንም እያየኋት ነው፣ እየመጣች ነው። እንግዲህ ያው እስከ እሷ ጋር ያለውን ነገር እናወራለን። አብርሽንም እንግዲህ ያው ቀጥሬዋለሁ። እሱ እንግዲህ ያው ሩታ ቀድማ መታለች፣ እያየኋት ነው። አብርሽ ይደርሳል። ያለውን ነገር በስነ ስርዓት እንደ ታላቅ መቆጣት ተቆጥቼም ሆነ አስተካክላቸዋለሁ ብዬ አስባለሁ ዛሬ እንዴት ነሽ? ሰላም ነው? ሁሉ ሰላም? እንዴት ነሽ? አማን ነው? ፈጣሪ ይመስገን አለን ይመስገን። እንግዲህ ያው ዛሬ አቻኩዬ የጠራዎች ጉዳይ ትንሽ ዛሬ ልቆጣሽ ነው ማለት በቃ በእናንተ ጉዳይ በጣም ስልችት ብሎኝ ደክሞኛል። ምክንያቱም የምታደርጉት ነገር ምንም ደስ አላለኝም። ወንድሜም ቢሆን የሚያደርገው ነገር ደስ አላለኝም። አንቺም ብትሆኝ የምታደርገው በእናትህ ወንድም ማለት እንደዚህ ነው። እግዚአብሔርን ስላችሁ ላይክ ኢቻሞ በቃ ነገሮች እንደነዛ ጓደኞቿ ሳይሆን ነገሮች ለማባባስ ምናምን ሳይሆን የሚሄዱት ይሄ በቃ እንትን ነው። ረጋ ብለው እንዴት ነሽ ነገር ደስ አላለኝም። እኔ ህይወትሽን ለማስተካከል የእናንተን ትዳር ለማስተካከል ብዙ እንደደከምኩኝ ታውቂያለሽ። ገባሽ? ብዙ ነገር ሆኛለሁ ትዳራችሁ እንዲስተካከልልኝ፣ አብራችሁ እንድትሆኑ፣ ልዑሌን በሰላም እንድታሳድጉ ብዙ ነገር ሞክሬያለሁ። ነገር ግን ያንን ሁሉ አልሆነም ብዬ በቃ የእግዚአብሔር ፍቃድ ይሁን እግዚአብሔር ሲያስተካክለው ይስተካከላል ብዬ ተውኳችሁ። ነገር ግን እሱ ሌላ ላይፍ ጀመርኩኝ አለ። ሌላ ላይፍ ጀመረ። ጭራሽ ቀለበት እስከ ማድረግ ደረሰ። አንቺ ደግሞ መልሰሽ እንደ ሴት አይ በቃ እሱ የዚህን ያህል መራመድ ከቻለ ይቅርብኝ ማለት ስትጪ መልሰሽ እሱ ጋር ድረስ ሄደሽ እንደዚህ ማለትሽ ገብቶሻል። ይሄንን የምነግርሽ የወንድምነቴን ነው ገባሽ? እኔም እህቶች ስላሉኝ ነው የምልሽ ገባሽ አይደለም? ይሄንን ነገር ሴት ልጅ በቃ ካልፈለገ ምን ታደርጊዋለሽ? በግድ አንቀሽ አታኖሪውም ወይ አንቀሽ አታስገቢው። እሱ ራሱ ያለውን አንዴ ታስታውሻለሽ። አንቃችሁ የምታኖሩኝ እንደሆነ አያለው እስኪ አለ። ተረዳሻ? ስለዛ አንቺ አንቀሽ ልታኖሪው ነው ሐሳብሽ ወይስ ምንድነው? አረ ዲቪኒ እንደዛ አላልኩም። ታዲያ ለምንድን ነው እሱ አሁን እንግዲህ ያው ቀለበት እያደረገ እያየሽ አይቼዋለሁ። ሰሞኑ ይሄ እየተፈጠረ የነበረው ቀለበት በዛ ቦታ ላይ ሄዳችሁ እንደዛ ግርግር መፍጠራችሁ ማለት ምንድን ነው? ራስሽን የባሰ ዝቅ አስደረግሽ እንጂ ከፍ ያደረግሽ ወይ? ገባሽ? አውቃለሁ አብርሽን በደንብ ትወጂዋለሽ። ልክ ነሽ። ገብቶሻል አይደል? ይሄንን በደንብ ነው የምረዳሽ። ነገር ግን ይሄ ልጅ እኮ ሌላ በቃ አስቢ፣ ሰው ልጅ ምናልባት አይ በቃ ሩታን ለማናደር ነው ብሎ ጓደኝነት ወይ ከሌላ ሴት ጋር ጓደኝነት ሊጀምር ይችላል። ግን ቀለበት ደረጃ ከደረሰ ማለት ይሄ ልጅ የሆነ እየሸወደን ነው ወይ ደግሞ እያታለለን ነው ማለትም ይከብዳል። ተረዳሽኝ አይደለም? ስለዚህ ይሄንን ነገር ያደረግሽበት መንገድ እኔ በፍጹም ደስ አላለኝም። እኔ ዛሬ እንጃ እንደዚህም ሆኜ ላንቺን ማውራት አልፈልግም ነበረ። ግን አንዳንዴ ደግሞ ጠንከር ማለት አስፈላጊ ነው። ቤተሰብን በጣም እያሰደባችሁ ነው። እናት አባቶቻችን እየተጨነቁ ነው። እናት አባቶች እየተጨነቁ ነው። ገባሽ? የዚህን ያህል ደረጃ ውስጥ ለምንድን ነው የሚደረሰው? እሱም የራሱን ኑሮ መኖር ይችላል። አንቺም የራስሽን ኑሮ የመረጥሽውን እኔም ያልኩት ይሄ እዚህ ያህል ደረጃ ምን አደረሳቸው? እሷም ቀጥ ብላ የራሷ ህይወት መኖር ትችላለች፣ እሱም የራሱ ህይወት መኖር ይችላል። ምክንያቱም በብር ምክንያት አንድ ወይ እሷ ነች አብረሽን የምታኖረው በብር ምናምን ጉዳይ፣ ወይ እሱ ደግሞ ሩታን ያኖራታል እንዳይባል በዩቱብ እየሸቀሉ ነው። እና በቃ በጣም አሪፍ ነገር ላይክ ብር አላጡም እና የየራሳቸው ህይወት መኖር ይችላል። ገባችኋ? እስከዚህ ድረስ የሚያደርስ ደረጃ አይደለም። እኔ እንጃ ኖር ትቻለሽ። እሱም የመረጠው ለምንድን ነው እንደዚህ የሚሆነው ነው? አዎ ማለት ያን ቀን የሄድንበት ምክንያት እንኳን
ማሳያችሁ ነገር አለ የሆነ የደረሰ መረጃ አለ አንተ ብለን ነበር ይሄድ ነው ማለት ስንሄድ ቀለበት እያሰረ እንደሆነ አየን ሜሪ ማሳያችሁ ነገር አለ አለችን ስናይ ያ ነገር ነው የተፈጠረው እና በሳቱ ያው የማየው ንግግሮች ውስጥ ስለገባን ነው እንደዛ ይሆን ነው እንጂ እኔ ሌላ ነገር ለመፍጠር ፈልጌ ምናምን አይደለም እዛ ጋር የነበሩ ሰዎች ከኛ ጋር ለመደባደብ ለመጣላት ምናምን ሞከሩ እኛ ዲስሪስፔክት ለማድረግ ሲሞክሩ እኛ መመለስ ያለብንን መናገር ያለብንን ተናገርን ያ ነው ሐሳቡ እና ማየት ያለብሽ ነገር አለ ብላይ ነው የመጣሁት ማለት ለመናገር እንጂ ያን ቀን ቀለበት ሊያስር እንደሆነ ምናምን አላቅም ነበር ማንነት ያ ነው የተፈጠረው ሜሪ ነች ምሻፈራለሁ ይቅርታ እና እንደዛ ስትለኝ ኦኬ ምንድነው ማለት የተለየ ነገር መስሎ ነበር ሄድኩት ሶ ይሄን ነገር ካየሽ በቃ ነገሮች ማውቃት አለባቸው ስትለኝ ጊዜ እኛም አወራን አያችሁ እነዛ ሜሪ ኤንድ ዳኒ ሮያል ምን ያህል ያቃጠለ ነገሩን ያባባሱት እንዳለ ታውቃላችሁ አሁን ራሱ እሷ አታውቅም ነበር እሷ አንቺ ደግሞ ርቷ መምከር የምፈልገው ነገር አንቺ እንደዚህ በቃ በገመድ የምትጎተቺ ውሻ አይደለሽም ጭንቅላት አለሽ አእምሮ አለሽ እና ከጎንሽ ያሉ ጓደኞች መጀመሪያ እነሱ የኔ ትዳር ይፈልጉታል ወይስ ምንድነው እስከዚህ ደረጃ ያደረሰው ብለሽ ማሰበጀር አለብሽ አብርሽስ ምን እያለ ነው እኔስ ምን እያልኩኝ ነው ጓደኞችሽ ምን እያደረጉ ነው ብለሽ ማሰብ አለብሽ እንጂ በእንደዚህ ሁኔታ ጓደኞችሽ ይዘሽ እየመጣሽ እነሱ ወደ ፈለጉት ቦታ የሚያንቀሳቅሱ አንቺ እቃ አይደለሽም ወደ ፈለጉ ቦታ የሚያንቀሳቅሱሽ እና ይሄን ነገር በደንብ ቆም ብለሽ አስቢበት ምናምን ነገሮችን ጨረስን ከዛ በኋላ አላገኘሁትም አይ ቲንክ ትላንትና ነው ያገኘሁት እና ትላንትና ደግሞ ያገኘሁበት ምክንያት እኔ ወደ ሌላ ቦታ ልሄድ ነው እና ከዚህ በፊት እንዳየኸው ከሆነ ብቻውን ፋሚሊ ጋር ላርገው ልረፍ ምናምን ከፋሚሊ ጋር ማረፍ እፈልጋለሁ ምናምን ባልኩኝ ሰዓት አይቻልም ልጁ የትም ይዘሽ አትሄጂም ፖሊስ ማመጣልሽ ምናምን ሲልም ጊዜ ኦኬ መሄድ ያለብኝ ቦታ አለ ብዬ አሰብኩኝና ዛሬም ይሄ ነገር ድጋሚ እንዳይፈጠር ብዬ ጠራሁትና ልጁን እንዲዘው ለማድረግ ሞከርኩኝ እና አይሆንም አለኝ ማለት ነው በቃ ይሄን የተፈጠረው ከዛ በኋላ እንጂ ስራዬ ብዬ አግኝቼው ምናምን አለ ሰላም ነው እንዴት ነሽ ሰላም አላህ ይመስገን እንግዲህ ዛሬ ሁለታችሁንም ፈልጊያችሁ እዚህ ድረስ ያስጠራው ዛሬ የሆነ እንደሌላ ጊዜ ያ የምታውቀው ወይ ደግሞ የሚሳሳል የሆነ እንደዛ አይነት ወንድም ወይ ደግሞ እንደዛ አይነት ንግግር ከወዲሁ ምነግርም እንዳትጠብቅ ብዬ ነው ምክንያቱም የምታደርጉት ነገር በፍጹም ስላላስደሰተኝ ማለት ነው በቡካንም እያልኳት ነበረ የምታደርጉ ነገር ልክ አይደለም ምንድነው እሱም ኑሮውን ያንቺም ኑሮ ይኑር እያልኳት ነበር እና አንዳንድ ነገሮች እየነገረችኝ ነበር አንተ ለምንድነው ህይወትን በቃኝ ብለሃል ከሷ ጋር ያለኝ ነገር አልፈልግም ብለሃል ገብቶሃል አይደለም ስለዛ አንዴ እንደዚህ ለምንድን ነው የምትሉት በእናንተ ምክንያት ቤተሰብ እየተጨነቀ ነው ጋሼ በጣም አስሬ ነው ስልክ የሚደውለው እኔ ጋር ምንድነው ይሄ ጉዳይ ምንድነው ለምንድነው ዳር የማይዘው እያለ ማለት ነው ስለዛ ምንድነው እየፈለክ ያለው ወይስ ከሷ ጋር በስነ ስርዓት ታርቀ የምትኖር ከሆነ ታርቀ መኖር ነው አለዚያ ግን ምንድነው ወጣ ገባ ወይ ደግሞ የሆነ ሌላ ኮሽታ ዛሬም አዲስ ነገር ትፈጥራላችሁ ነገም አዲስ ነገር ትፈጥራላችሁ ይሄንን ለምንድን ነው የሚሆነው ነው ምንድነው እያረክ ያለው ወይስ እኔ እናንተ እንድንጣላ ፈልጋለህ አንተ በዚህ ጉዳይ ላይ እኔ ምን አደረኩኝ ምን አደረኩኝ ምን ማለት ነው አሁን ትላንትና እንግዲያው በልጅ ጉዳይ እንኳን ልጄ በኔ ቤተሰብ ጠይቄ ልመጣ ነው ልጄን እስከዛ አስቀምጥልኝ አለች አይደለም ያኔ ትላንትና ትዝ ይላል በልጅሽን እኛ ይዘሽ አትሄጂ ልጁ እዚህ ጋር ያባቱ ፍቅር ያስፈልገዋል ብለን አካኪ ዘራፍ ብለን ይችን ልጅን አስቀመጥናት አይደለም ትላንትና ላይ ምን ተገኘና ነው ታዲያ ልጁ አንተ ጋር ይሁን ልትረኝ መጣች ቤተሰብ ልጠይቅ ነው እያለች ነው ይኸው በፊት ለፊት መጠየቅ ትችላለህ እኮ ቤተሰብ ልጠይቅ ነው ከዚህ በፊት ፋሚሊ ጋር ማረፍ እፈልጋለሁ ምናምን ብየው ልጁን ይዤ ልሄድ ነው አሁን የአብርሃም ደጋፊ እንኳን የአብርሽ ደጋፊ እንኳን ብሆን እውነቱን ግን ማለፍ አልፈልግም አልችልም አሁን
ትናንትና ኦሬዲ ጓደኛዬ አቅርቦታል። የሩታ ደጋፊ ነው እሱ። ልጁን አንተ ጋር ይሆነ እኔ ፋሚሊ ጠይቄ እመጣለሁ ምናምን ስትለው በቃ አይሆንም ምናምን ያላት። አንተ አንድ ነገር ግዴታ አለበት አብርሽ ልንገርህ፣ ቢካዝ አባት ነህ። እንደ አባትም ልጅህም የመንከባከብና ኃላፊነቱን መውሰድ አለብህ። በቃ አባት ነህ። በሌላ ጉዳይ ግን ቅድም ምን አረኩኝ ያለው ነገር እውነት ነው ብዬ አስባለሁ። ምክንያቱም ኤቭሪ ታይም በሄደበት መታ ጓደኞቿ ይዛ የምትጨቀጭቀው ሩታ ነች። ገባችኋ? እኔ እውነቱ ማለፍ ስለማልፈልግ ነው እንጂ ትናንትና ያረከው ልክ አይደለም። እሺ ልጅ እስከሆነ ድረስ ከሷ ጋር ያለን ጉዳይ ኦሬዲ ጨርሰሃል። ስልክ ከሷ ጋር ኦሬዲ ህይወት በቃኝ ብለሃል። ኤንድ ልጅህን ግን አባት ስለሆንክ ያንተ ፍሬ ስለሆነ መያዝ አለብህ፣ መንከባከብ አለብህ። ኤንድ ታይም መንከባከብ አለብህ። ልጅህ ነው። ያው እንደ አባት ማወቅ ስላለብህ ልንገርህ ብዬ ነው ምናምን ብዬ ከጠራሁት በኋላ የትም ይዘሽ እንዳትሄጂ፣ እኔ ልጄን አቅራቢያዬ ነው ማየት የምፈልገው፣ ካልሆነ አንቺ ልጅን ትተሽ አንቺ ማረፍ ትችያለሽ ምናምን አለ። በዛን ታይም ደግሞ ልጅ ያን ያህል ጠንካራ አልነበረም። ገና 4 ወሩ ከምናምን ነበረ እና 4 ወር ከምናምን 5 ወር በቃ እንደዛ ነበር። 6 ወር እንኳን አልሆነውም። በደንብ አልጠነከረም። ያን ያህል ምግብ የሚበላበት ምናምን ታይም አልነበረም። ሶ ያንን ጊዜ ትቼው ልሄድ አልችልም አልኩት። አሁን ደግሞ መሄድ ያለብኝ ቦታ አለ። ሶ ፋሚሊ ጋር ከማረገው ድጋሚ ባለፈው የተነሳው ነገር አሁንም ተነስቶ እኔን ለመውቀስ ምናምን ከምትሞክር አንተ ጋር ይሁንና ደረስ ብዬ እመለሳለሁ። በቻልኩት አቅም ፈጥኜ ለመምጣት ሞክራለሁ። የሆነ ጉዳይ አለኝ መውጣበት አልኩትኝ። አይሆንም አለኝ። ሶ እሺ በቃ ብዬ ልጄን ወደ ፋሚሊ ጋር ለመውሰድ ወሰንኩኝ ማለት ነው። እና እስቲ እዚህ ጋር መናገር ይኖርብኝ አይኖርብኝ አላውቅም። ከዛ በኋላ ደውሎ ለምንድን ነው የምትሄጂው? የት ነው የምትሄጂው? ወዴት ነው የምትሄጂው? በቃ ኦልሬዲ አልፈልግም ካለ እንደዚህ አይነት ጥያቄዎች ተገቢ አይደሉም። እኔ መጠየቅ አለብኝ ብዬ አላስብም። ለምን ነው መቼ ጠየቁኩ? ስለመቼ ወሬ ነው የምታወሪው? ስለ ትላንት ነው እንዴ? የመረሻው? አዎ። እኔ አንቺ መሄድ አንቺ መውጣት አሳስቦኝ ከካሜራ ውጪ አንቺ ጋር ደውዬ ይኸውልህ ሳታስበውም ቢሆን ካሜራ ፊት የት ልትሄጂ ነው ምናምን ብለህ አምልጦ ጠይቀኸኝ እኮ ካሜራ ፊት ጠይቀሻለሁ። ከካሜራ ውጪ ነው ጠይቀሻለሁ እንጂ አልኩክ። አላውቅም ለምን አስፈላጊ ሆነ እንደታየ ለአንተ ማውቁ አለማውቁ ምንም ሊያደርግልህ አይችልም። ግን ደግሞ ደውለህ በዛ ልክ እኔንም እንደዛ ማለት ተገቢ አይደለም። ኦልሬዲ በቃ አልፈልግም ካልክ አልፈልግም ነው። እኔ ልጄን ማስቀመጥ ያለብኝ ቦታ አስቀምጬ ጉዳይን ፈጽሜ ይመለሳለሁ። ምንድነው ታዲያ አንተ ልጁን ብትይዝላት ምን ችግር አለ ታዲያ? ደርሳስ በመጀመሪያ ደረጃ እሷ ዛሬ ላይ ከዛ በፊት ያው ሁሉ ጊዜ እንኳን ልጅን ለማየት እንኳን ስትከለከለኝ የነበረች ልጅ ዛሬ ላይ አሁን ለቀናቶች ልጅ ለቃ የምትሄድበት ምክንያት ምንድነው? ከዛም ባለፈ ደግሞ ይሄ የራሷ የሆነ ያሰቡት ነገር የለውም። እኔ አሁን ያማለ ወንድም ይሰማኛል። እኔ በሷ ህይወት አሁንም ነገም ከነገም ወዲያ ምንም ጣልቃ መግባት አልፈልግም። አልመጣባትም፣ አልደርስባትም። ሁሉ ጊዜ የምናገረው ነገር ነው። በቃ እሷም እንዳትደርስብኝ ብቻ አድርግልኝ። ይሄንን ብቻ እንድታደርግልኝ። ሲጀመር እኔ ዛሬ አንተን ወይ አንተን ልል አይደለም ነኝ ሲጀመር እኔ ሩታንም ወይ ለአንተ ለማናችሁም ልወግን አይደለም። አንተም ወንድሜ ነህ አውቃለሁ። ጥፋት ካጠፋ ጥፋት ነው፣ ጥፋተኛ ነህ። ገብቶሃል አይደለም? እሷም ደግሞ የቀድሞ ሚስትህ ነበረች። ገባ? ያውም የልጅህ እናት ናት። ጥፋት ስታጠፋ ጥፍተሻል ነው ምላት። ተረዳኸኝ አይደለም? አሁን እኔ እየተናገርኩ ያለው ሲጀመር ለሁለታችሁም ነው ማስጠንቀቂያ እየሰጠኋችሁ ያለው። አንተም ኑሮህን መኖር ትችላለህ፣ መብትህ ነው። የፈለከውን ሴት እንኳን ሄርሜላ ከማንም ጋር መሆን ትችላለህ። ማንም የሚከለክል የለም። እሷም ልክ እንደዛው ማለት ነው። ግን አንዳችሁ ለአንዳችሁ በአንዳችሁ ህይወት ላይ እየገባችሁ ግን ይሄ እንትን የምትሉት ነገር በአንቺ ህይወት እኔ ያገባኛል፣ በአንተ ህይወት እኔ ያገባል፣ እንደዚህ የሚባል ነገር የለም። ቆይ እኔ አያገባኝም ብዬ እጄንም ሁሉ ነገር ካስወጣው በጣም ቆየ። ፊት ለፊት እንዲትና ዙሪያ ጥምጥም እኮ የሆነ ነገር ስታረግ ነው የምትታወቀው። ምን አደረኩኝ እስካሁን? ሲጀመር እኔ እየጠየኳት ነበር። አሁን ይሄ ለምንድን ነው እንደዚህ አይመለከትን ነገር ለምን ትጠይቀኛለህ? አይመለከትም እኮ ማለት የሆነ ነገር ለመፍጠር ወይም ደግሞ የሆነ አዲስ ነገር ስታይ ይሄ ለምንድን ነው እንደዚህ የሚሆነው? ምን አደረኩኝ? ሩታኔ አሁን ቀለበት ካረኩ ቀን ጀምሮ አንቺ ሁልጊዜ እየመጣሽ ህይወቴ ላይ ሰዎች ብዙ ነገር ከማረጉ በጭራሽ ነገር ያረኩት የዛን ቀን ብቻ ነው የተገናኘው ነው። ከዛ ትላንትና የተገናኘ ነው። ምንም ለማውራት እንዳትሞክር፣ አታስመስል። ገባ? እርግጠኛ ነሽ? አዎ በደንብ እርግጠኛ ነኝ። ሄርሜላ ጋር ሄድሻል? አላገኘሽም? ከሷ ጋር ላወራ እችላለሁ፣ ግን አንተ ጋር አልደረስኩም። እሺ ሄርሜላ ማገኘሽ ማለት ሲቀጥል ደግሞ ከዛ ካለፈ በኋላ ትላንትናና ከትላንት ወዲያ ስለተፈጠረው ነገር ለምንድን ነው እንደዚህ የምታረጊው?
አይመለከትም። ምንም ባረክ ከማን ጋር ነው እንደዚህ እኮ የኔን ሰዎች ዙሪያ ላይ ያሉን ሰዎች እየነካሽ ነው ያለሽው። እነሱን ስትነኪ ደግሞ እኔን እንደነካሽ ነው። በፍጹም በዛ ጉዳይ አይደለም የሚያናገርከኝ። በደንብ በዛ ጉዳይ አይደለም የሚያናገርከኝ። የት ነው የምትሄጂው? አይ ነው እንትን ዋይፋይ ጠፍቶብን ነው ማብራት እንትን ይሄ ተቋርጠብን ነው። አይ ቲንክ ዛሬ መክፈል ነበረብን ረስቼው ነው። ኤኒዌይ እንዳያችሁት ነው በቃ እነዚህን ጭቅጭቅ እሱ ወንድማቸው ራሱ ሊያስታርቃቸው ብሎ መጥቶ በቃ ላይክ የራሳቸው ጭቅጭቅ ነው። ሌላ ታሪክ ሌላ ርዕስ ነው የጀመሩት እና በቃ ላይክ ይሄን ነገር መጨረሻውን ምን እንደሆነ እግዚአብሔር ይወቀው። ኤኒዌይ የዛሬ ግን ዛሬም ሳይስማሙ ነው የሄዱት። ኦልሬዲ ምንም በቃ ሊታረቁ አልቻሉም። በቀጣይ ቪዲዮ ምን እንደሚሆን ምን እንደሚፈጠር አብረን የምናይ ይሆናል። እስከዛ ቸር ያቆየን። ለቻናል አዲስ ሆናችሁ ሰብስክራይብ በማድረግ የዚህን ውድ ቤተሰብ ተቀላቀሉት። በቀጣይ እስከምንገናኝ ሰላማችሁ ይብዛልን።